በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ከረማችሁ? መመስገን የባህሪ የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም በፍጥረታት ሁሉ አንደበት ዛሬም ዘወትርም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን አምላክን ያየንባት ስለ አምላካችንም የምንነጋገርባት ቋንቋችን የገብርኤል ብስራቱ የጌታችን እናቱ የሁላችን እናትና እመቤት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው። ስለ ደብረ ዘይት በዓል እንነጋገራለን። የምንነጋገርበት ርዕሳችን ደብረ ዘይት በሚል ነው። ከዛ በፊት ግን የደብረ ዘይት ዕለት በቅዳሴው ሰዓት በያሬዳዊ ዜማ በዲያቆኑ የሚዘመረውን ከቅዱስ ዳዊት መዝሙር እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜሁ መዝሙር 49 ቁጥር 3 ልበ አምላክ ቅዱስ ዳዊት አስቀድሞ በትንቢት መነጽር የተመለከተውን የተናገረውን እንናገራለን ማለት ነው። እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይነዳል ወይም ይቃጠላል። እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜሁ። ይህ የተሰበከው ምስባክ ሁለቱን የኢየሱስ ክርስቶስ ምጽአቶችን የሚያስገነዝብ ነው። የመጀመሪያው ምጽአቱ እግዚአብሔር ወልድ በስጋ ማርያም የማርያምን ስጋ ለብሶ ይመጣል። መጥቶም ዝም አይልም። አሌ ለክሙ ጸሐፍት ወፈሪሳውያን መደልዋን፣ እናንተ ግብዞች ጸሐፍት ፈሪሳውያን ወዮላችሁ እያለ ይወቅሳል፣ ወንጌልንም ያስተምራል። የመጀመሪያው ምጽአቱ ይህ ነው ባጭሩ። ሁለተኛው ምጽአቱ እግዚአብሔር ወልድ በክበበ ትስብእት በግርማ መለኮት ሁለተኛ ይመጣል። መጥቶም ዝም አይልም። ጻድቃንን እናንተ የአባቴ ብሩካን ወደ እኔ ኑ፣ የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ብሎ እንደተናገረው ኃጥአንንም እናንተ ርጉማን ከዚህ ወግዱ፣ ወደ ዘላለም እሳት ሂዱ ብሎ ያሰናብታቸዋል። በፊቱ እሳት ይነዳል ማለት ጻድቃን የሚድኑበት ሕይወት፣ ኃጥአን የሚጠፉበት መዓት በባህሪው አለ ማለት ነው። የቅዱስ ዳዊት ትንቢታዊ ቃሉ ይሄን ይመስላል ባጭሩ። ደብረ ዘይት ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ሲሆን ከኢየሩሳሌም በስተምስራቅ ጥቂት ኪሎ ሜትር ራቅ ብሎ የሚገኝ ተራራ ነው። ዘሩባቤል ከሰራው ቤተ መቅደስ አደባባይ ይህ ታላቅ ተራራ ደብረ ዘይት 75 ሜትር ገደማ ከፍ ብሎ ይገኛል። ቤተ ፋጌና ቤታንያ የሚባሉት ታሪካውያን ቦታዎች ከደብረ ዘይት ግርጌ ይገኛሉ። ነቢየ ልዑል ቅዱስ ዳዊት ኃጢአት ሰርቶ እግዚአብሔርን ስላሳዘነ የገዛ ልጁ ጠላት ሆነበት። ሰው ኃጢአት ሲሰራ የገዛ ቤተሰቡ ሚስቱ ለባሏ፣ ባል ለሚስቱ፣ ወንድም ለወንድሙ፣ አባት ለልጁ፣ ጎረቤት ለጎረቤቱ እንዲሁም ሕዝብ ለሕዝብ ለራሱ ይጣላል፣ ጠላትም ይሆናል። በዚህ ምክንያት ልጁ ተጣልቶት ከቤተ መንግሥት ሲያባረው በዚህ ተራራ ላይ ምሕረትን ለመሻት አልቅሶበታል። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ወንጌልን ሲያስተምር ማታ ሲመሽ ሁሉም ጥሎት ብትንስ ይላል እንጂ ና እዚህ እኔ ጋር ደር የሚለው ሰው አልነበረውም። በዚህ ምክንያት ዳዊት
ምሕረትን ለመሻት ያለቀሰበትን ተራራ ደብረ ዘይትን መድኃኔ ዓለም ኢየሱስ ክርስቶስ ሲጸልይበት ያድር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ያረገው በዚሁ በደብረ ዘይት ተራራ ላይ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 52 እና የሐዋርያት ሥራ ምዕራፍ 1 ቁጥር 12። መድኃኒታችን በደብረ ዘይት ተራራ በዓለም ፍጻሜ ያለውን ለማሳለፍ እንደሚመጣ ተተንብዮአል። ዘካርያስ ትንቢተ ዘካርያስ ምዕራፍ 14 ቁጥር 4። መድኃኒታችንም ነገረ ምጽአቱን በደብረ ዘይት ተራራ ላይ በሰፊው አስተምሯል። የማርቆስ ወንጌል ምዕራፍ 13 ቁጥር 3። በመሆኑም አምስተኛው የዐቢይ ጾም ሰንበት የክርስቶስ ነገረ ምጽአት የሚታሰብበት፣ የሚሰበክበት፣ የሚዘመርበት ምስጢረ ምጽአቱን ለንጹሐን አባቶች ቅዱሳን ሐዋርያት ዘርዝሮ የተናገረበት ዕለት ነው። ቦታውም ይኸው ነው። በደብረ ዘይት የተሰየመው ይህ ተራራ ብዙ ታሪክ ያለው ነው። ስያሜው የቅዱስ ያሬድ ነው። ዕለቱ ማለት ነው ደብረ ዘይት የተባለው ሰንበት። በዚህ ዕለት የተነበበው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 36 ነው። ወፂኦ እግዚእ ኢየሱስ እምቤተ መቅደስ ሆረ፣ ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱ ቀርበው የቤተ መቅደስን ሥራ አሳዩት። ዘሩባቤል ያሳነጸውን ማለት እንዲህ የመቅደስ ግንብ ሲያምር ይፈርሳል ትላለህ አሉት። የጧት ፀሐይ ወድቆበት ሲያሸበርቅ አይተው ይህን ሁሉ ታያላችሁን? ማለት ይህን ይደንቃችኋልን? የማይፈርስ ሆኖ ደንጊያ በደንጊያ ላይ አይቀርም ብዬ እንዳይቀር በእውነት እነግራችኋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደስ በዚያን ዘመን የነበረውን ቤተ መቅደስ እስራኤል በሰሩት ኃጢአት ምክንያት ጥጦስ አፍርሶታል። ከጥጦስ ሰራዊት አንዱ ሄዶ ድንጋይ ቢፈነቅል ድስት ሙሉ ወርቅ አገኘ። እንደሱ እናገኛለን እያሉ ቤተ መቅደሱን ሲያፈርሱት አንዳንድ ደንጊያ አልደረሳቸውም። ጌታችንም ይህ ይደንቃችኋልን? ይህስ የሰው እጅ የሠራው ሕንፃ ነው። እግዚአብሔር ያነጸው የሰው ልጅ ይፈርሳል፣ ይበሰብሳል ብዬ በእውነት እነግራችኋለሁ። እርስ በርሱ ይተራረዳል፣ እርስ በርሱ ይተላለቃል አላቸው። ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያለው የሰው ልጅ እርስ በርሱ ይተላለቃል ሲል ነው። መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ እርሱ ቀረቡ፣ ለብቻቸው ጠየቁት። ሦስቱ ባለሟሎቹ አንደኛ ጴጥሮስ፣ ሁለተኛ ዮሐንስ ወልደ ነጎድጓድ፣ ሦስተኛ ያዕቆብ፣ አራተኛው እንድርያስ ነው። እንድርያስን ጨምሮ ማለት ነው። ሦስት ነገሮችን ጠይቀውታል። አንደኛ የቤተ መቅደሱን መፍረስ፣ ሁለተኛ ነገረ ምጽአቱንና የዓለምን መጨረሻ ምልክቱ ምንድነው ብለው ጠይቀውታል። ሶስተኛውና የመጨረሻው የሐሳዊ መሲህን ነገር ንግረነ ማዕዜ ይከውን ዝንቱ ብለው ጠይቀውታል። ጌታም መልሶ ዋውሳ ወይቤሎሙ ኡቁ ኢያሰቱኮሙ፣ ማንም እንዳያስታችሁ ተጠንቀቁ፣ እንዳያስቷችሁ አስተውሉ አላቸው። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ፣ ብዙ ሰዎችም ይስታሉ። ዘመኑ ትንቢት የተነገረበት መሆኑን አስተውሉ እንጂ አትደንግጡ ነው መልእክቱ። የጦርንም ወሬ ትሰሙ ዘንድ አላችሁ። ጋሻ ለጋሻ ሲሳጎድ፣ ገድሎ ሰልቦ ሲያገር፣ ሲፎክር፣ ሲሸልል፣ ሲያቅራራ በያለበት ብትሰሙ አትደንግጡ፣ አስተውሉ። ይህ ሁሉ ፈጥኖ ይደረግ ዘንድ አለውና ዳሩ ግን መጨረሻው ገና ነው። ግን ዘመኑ ገና ነው ብላችሁ
እንዳትታለሉ። ቃሉ ከተነገረ 1000 ዘመናት አልፈው ቆይቷል። ተዘጋጁ እንጂ አትደንግጡ። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ማለትም ሕዝበ ሮም በሕዝበ እስራኤል ላይ በጸላትነት ይነሳል። አንድም ሕዝበ እስራኤል በሕዝበ እስራኤል ላይ፣ ነገሥተ እስራኤል በነገሥተ እስራኤል ላይ ይነሱባቸዋል። እስራኤልን አለ እንጂ ቃሉ ለሁሉም ነው። በአንድ አገር ላይ የተሾሙ ባለስልጣናት እርስ በርሳቸው ይለያያሉ፣ እርስ በርሳቸው ይተራረዳሉ፣ ይገዳደላሉ፣ ይተላለቃሉ። ወንድም ወንድሙን፣ ልጅ አባቱን፣ እናት ልጇን፣ ባልንጀራ ጓደኛውን ይገዳደላሉ፣ ይተራረዳሉ። ፍጅት ይሆናል። የሰው ደም እንደ ውሃ ይፈሳል። አንዱ ለአንዱ በጠላትነት ይነሳበታል። እነሆ ነገሥተ እስራኤል በነገሥተ እስራኤል ይነሱባቸዋል። ቀን እርስ በርስ ሲመራረጡ ይውላሉ። እስራኤል 12 ነገድ ናቸው። ከኔ ወገን ይንገስ፣ ከኔ ወገን ይንገስ ይባባላሉ። ሲጨልም ሁሉም በየጉያው ሾተል እየያዘ ይሄዳል። በመንገድ እየጠበቀ እርስ በርሱ አንዱ አንዱን እየወጋ ይገለዋል። ጨለማ ነው፣ ገዳው አይታወቅም፣ የሞተበት አይታወቅም። ሞተ እውር ተብሎ ተሰይሟል። አሁንስ እኛ ምን እያደረግን ነው ወገኖች? ያለነው ምን እየሰራን ነው ያለነው? በወገን፣ በጎሳ፣ በፓርቲ፣ በሃይማኖት፣ በቋንቋ፣ በትውልድ ወይም በትውልድ ቦታ እርስ በርሱ እየተለያየ፣ እየተፋጀ፣ እየተጋደለ፣ ደም እየፈሰሰ በየቀኑ ሕይወት እየጠፋ አይደለም ወይ? ይህ የትንቢት ቃል እንዲህ እያደረገ ነው ያለው። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርስ በርሷ የምትለያይ መንግስት ትጠፋለች፣ እርስ በርሱ የሚለያይ ከተማ ወይም ቤት አይቆምም። ማቴዎስ ምዕራፍ 12 ቁጥር 25 እስከ 26። ሰው እርስ በርሱ ተለያይቶ ነው ያለው። ይሄው የተነገረው ትንቢት እየተፈጸመ ነው። እርስ በርሱ እየተናጎደ ነው። አሁንም እርስ በርሱ የተለያየ ሕዝብ ከመጥፋት አይድንም። ሁሉም የሚጠፋፋበትን መንገድ የሚጠፋፋበትን ድግስ እየደገሰ ነው ያለው። ሁሉም የጥፋት ድግስ እየተደገሰ ነው ያለው። ይህ በጌታ ቃል ማንም ሊሽረው አይችልም። በየሀገሩ ረሃብ፣ ቸነፈር፣ ሽብር፣ ስደት፣ እልቂት ይሆናል። እየሆነም ነው። በልዩ ልዩ ስፍራ የምድር መናወጥ ይሆናል። በየሀገሩ ረሃብ፣ ቸነፈር፣ ስደት፣ እልቂት፣ ውካታ፣ ጫጫታ ይሆናል። አሁን እየሆነ ያለው ነው። እነዚህ ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ በዓለም ላይ ብዙ የሃይማኖት ድርጅቶች ይፈጠራሉ፣ ይፈበረካሉ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ። በዚያን ጊዜ ብዙ ሰዎች ሃይማኖታቸውን ይክዳሉ፣ ምግባራቸውን ይለውጣሉ። ሃይማኖት ግን አንዲት ናት። ያን ጊዜ ለጽዋትወ መከራ አሳልፈው ይሰጧችኋል። በእኔ ስም ስላመናችሁ፣ በእኔ ስም ስላስተማራችሁ፣ በእኔ ስም ስለተጠራችሁ ይጣሏችኋል፣ ይገሏችኋል፣ መከራ ትቀበላላችሁ። ወህም ብዝሃ መጻ ወእከይ ታጽጽ ፍቅር እምብዙሃን። ከሐሰትና ከኃጢአት ከርኩሰት ብዛት የተነሳ ፍቅር ከብዙ ሰዎች መሃል ትቀዘቅዛለች። ብዙ ሰዎች ሃይማኖታቸውን ምግባራቸውን ይለውጣሉና። ወዘሰ አዝለፈ ትዕግስቶ ወቱ ይድህን። ፈጽሞ መከራውን የታገሰ ከፍዳ የሚድን እሱ ነው እስከ ፍጻሜ ይላል። ወይም እስከ ዕለተ ሞቱ ታግሶ መከራ የተቀበለ ከፍዳ የሚድን እሱ ነው። ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። የባህሪ ጌትነቱን፣ የባህሪ አምላክነቱን፣ የሁሉ ፈጣሪ መሆኑን፣ ከሰማየ ሰማያት መውረዱን፣ ከድንግል ማርያም መወለዱን፣ ዓለምን ዞሮ አስተምሮ ለሰው ልጆች ሲል መከራ ተቀብሎ ተሰቅሎ ሞቶ ሞትን ድል ነስቶ መነሳቱን፣ በአርባኛው ቀን ወደ ሰማይ ማረጉን፣ ዳግም ይህን ዓለም ለማሳለፍ ለፍርድ እንደሚመጣ የምትናገር ወንጌሉ በአራቱ ማዕዘን ትነገራለች።
በእስላም ቤት ሳይቀር በፍርድ ቀን አላየሁም አልሰማሁም እንዳይል ለአሕዛብ ምስክር እንዲሆንባቸው በሰማያዊ ንጉሥ ፊት ያለ ምክንያት ለፍርድ እንዲቆሙ የእግዚአብሔር ሕገ መንግሥት ወንጌል በእስላም ቤት ሳይቀር ለሁሉም ይሰበካል። በዚያን ጊዜ መጨረሻው እየቀረበ ይመጣል። ጊዜው ስለ ድንግል አማላጅነት ስለ ቅዱሳኑ ጸሎት ባያጥር ኖሮ የሰው ልጅ በምድር ላይ ባልተገኘም ነበር። በዚያን ጊዜ በነቢዩ በዳንኤል እንደተነገረው ትንቢተ ዳንኤል ምዕራፍ 9 ቁጥር 27 ሰዓቱ ስለ ቅዱሳኑ እንደሚያጥር ሰዓቱ ከቀኑ 4 ሰዓት ከሌሊቱ 4 ሰዓት ይቀነሳል። በቅዱሳኑ ጸሎትና ምልጃ እንባ ለሰው ልጆች መከራው እንዳይበዛ እንዳይረዝም እግዚአብሔር እንዲያሳጥረው ይጸልያሉና በጽድቅ ስፍራ የርኩሰት ሰው በተቀደሰው ስፍራ ቆሞ ይታያል አለ ነቢዩ ዳንኤል። ክፉ ዲያብሎስ በሐሳዊ መሲህ በአውሬው ሰው አድሮ የተቀደሰውን ያረክሳል፣ የታነጸውን ያፈርሳል። የበለስ ቅጠል መለምለም ማለት የጠፋችው የእስራኤል መንግስት መመስረት ያሳያል። የመድኃኒታችን የመምጫው ሌላኛው ምልክት ነው። ማቴዎስ 24 ቁጥር 32 ከዚያ ዘመኑ ዘመነ ዮሐንስ በኋላ እኛ በማናውቀው ጊዜና ሰዓት እግዚአብሔር ወልድ በግርማ መለኮት በክበበ ትስብእት ከቅዱሳን መላእክት ጋር ከደመና ጋር ይመጣል ይላል። እንግዲህ ዘመኑ ዘመነ ዮሐንስ ነው። የመምጫው ጊዜ ወርሁ ወርሃ መጋቢት፣ ዕለቱ ዕለተ ሰንበት፣ ሌሊቱ መንፈቀ ሌሊት። ግን ብዙ ዘመነ ዮሐንስ አለ፣ ብዙ ወርሃ መጋቢት አለ፣ ብዙ ዕለተ ሰንበት አለ፣ ብዙ መንፈቀ ሌሊት አለ። ያን ግን ለይቶ የሚያውቀው ራሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። ከዚያ ዘመኑ ዘመነ ዮሐንስ ነው ይላል። በኋላ እኛ በማናውቀው ጊዜና ሰዓት እግዚአብሔር ወልድ በግርማ መለኮት በክበበ ትስብእት ከቅዱሳን መላእክት ጋር ከደመና ጋር ይመጣል። ዓይን ሁሉ እያየው የወጉት ሁሉ ያዩታል ይላል። የምድር ወገኖች ሁሉ ዋይ ዋይ የሚል የሐዘን ድምፅ ያሰማሉ። ዮሐንስ ራእይ ምዕራፍ 1 ቁጥር 6 ኃጥአንን በግራው ጻድቃንን በቀኙ ያቆማል። የሚያስነሳቸውም በሁለት አይነት ትንሣኤ ነው። ኃጥአንን ለፍርድ ጻድቃንን ደግሞ ለሕይወት ትንሣኤ ያስነሳቸዋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 29፣ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46። ኃጥአንን ይወቅሳል፣ ጻድቃንን ያወድሳል። ኃጥአንን እናንተ ርጉማን ከዚህ ወደ ዘላለም ፍርድ ሂዱ ብሎ ያሰናብታል። ጻድቃንን ደግሞ እናንተ የአባቴ ብሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን የአባቴን መንግሥት ውረሱ ብሎ የእሱን መንግሥት ያወርሳቸዋል። የመንግሥቱ ወራሽ እንድንሆን መድኃኔ ዓለም ኢየሱስ ክርስቶስ ይርዳን። መድኃኔ ዓለም ዳግም ሲመጣ እነሆ በክበበ ትስብእት በግርማ መለኮት ለፍርድ በመጣ ጊዜ መድኃኔ ዓለም ሁላችንንም በቀኙ እንዲያቆመን ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር በፍጥረታቱ ሁሉ አንደበት ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።